ዳግም የአባቱ መጥፋት አስጨንቆታል። እቤት መጥቶ በአጋጣሚ ቁጭ ባለበት እጁን ወደ ሶፋ ሲሰድ የአባቱን ላይተር ያገኛል። እጅግ እየተገረመ እየተደነቀ እናቱ ካጠገቡ ቁጭ ብላ ስለነበር እኔ ምልሽ እማዬ ይላታል። ውይ ልጄ ምን ነው ዳግም ስትል በድንጋጤ ምን ነው የደነገጥሽ ትመስያለሽ? እሳ አይ ኧረ አልደነገጥኩም። ምኑኝ የደነግጣለሁ? ምንድነው ምን ሆነ ነው ስትለው አባዬ መጥቶ ነበር እንዴ ሲል አረ በፍጹም አልመጣም፣ መጥቶ አያውቅም። እንዴት ሊመጣ ይችላል? አልመጣም ስትል በፍርሃት ትመልስላታለች። ማለት አልገባኝም፣ ምክንያቱም ክፍለ ሀገርም አስጠየቅኩኝ፣ የተለያዩ ቦታ ማስጠይቅ ያለው አባዬ እንደሌለ ነግረውኛል። እዚህ ደግሞ የተከራየሁለት ቤት ውስጥ ደግሞ የለም አባዬ፣ ስልኩም ዝግ ነው አይሰራም። ደግሞ አባዬ እንደዚህ በእኔ ጨክኖ አይጠፋም እና እዚህ ቤት መጥቷል ወይስ አልመጣም ሲላት በፍጹም እንዳልመጣና እንዳላየችው ትነግረዋለች። ዳግም ግን እና ታዲያ አባቴ እዚህ ቤት ካልመጣ ይሄ ላይተር እንዴት እዚህ ቤት ሊጣል ቻለ? አባዬ ይሄ ላይተር ከድሮ ጀምሮ የሚጠቀመው ይሄ ላይተር ነው። እኔ አባቴን እስካወቅኩት ድረስ ሌላ ላይተር አይይዝም። ጋዙ እንኳን ቢያልቅ ጋዝ ያስሞላበታል እንጂ አይጥላትም ይላታል። ምናልባት ሌላ ትርፍ ላይተር ሊኖረው ይችላል፣ 3 ወይም 4 5ም 6ም ሊኖረው ይችላል። ለዛ ይሆናል ባለፈው የመጣ ጊዜ ምናልባት ጥሎት ሂዶ ይሆናላ ስትለው በፍጹም አባዬ ይሄንን ላይተር ከእጁም ሆነ ከኪሱ ነጥሎት አያውቅም። ስለዚህ አባዬ መጥቶ ነበር ማለት ነው ሲላት፣ እሷ ግን እንዳልመጣና እንዳላየችው ትነግረዋለች። እሱ ግን ግራ ተጋብቶ ዳግም ምን ሆነ ነው? ከስራ ነው አይደል የመጣኸው? ምግብ ላምጣልህ ትለዋለች። አልፈልግም እኔ አባቴን ነው እየጠየቅኩሽ ያለሁት ሲላት፣ እሷ ግን ትደነግጥና ለማንኛውም ስራው ለክ ስለመጣህ ምግብ ላምጣልህና በልተህ ትተኛለህ ትለውና ወደ ኪችን ትሄዳለች። አሁን ምግብ ሳይሆን አባቴ ያለበትን ነገር ነው ማወቅ የምፈልገው። አባቴ ስልክ ስደውልለት አንስቶ ልጄ ብሎ እንዲጠራኝ ነው የምፈልገው ሲል ብቻውን ማውራት ይጀምራል። እሷም ወደዛው ወደ ኪችን ትሄዳለች። የገባችው ወደ ባለቤቷ ነበረ። ክፍል ከገባች በኋላ ባለቤቷ እጅግ በጣም አዝኗቱ ለይኩን እያለቀሱ ነበር። ለይኩን አሁን እንደዚህ መሆን የለብህም፣ ያው አሁን እንግዲህ ማምሻችንን አውጥተን አስክሬኑን መጣል አለብን። ይውልህ የሰማ ሰው አለ እንዴ ስትለው በፍጹም ዳግም የአባቱን ላይተር ሳሎን ሶፋ ውስጥ አግኝቶት አባቴ መጥቷል እያለ እየጠየቀ ነው ስትል ትነግረዋለች። አቶ ላይኩን የሚደነግጥና እኔ የሰው ገዳይ የምሆነው ለምንድን ነው ግን ለምንድን ነው እጄን አሳልፌ የማልሰጠው ለመንግስት? እኔ ቆይ እኔ ምንድን ነኝ ሲል በፍጹም እንደዚህ ማድረግ የለብህም፣ አንተ መታሰር የለብህም ትለዋለች። እናም ለእኛ ታስፈልገናል፣ አንተ ከታሰርክ ማለት ቤታችን ፈረሰ ማለት ነው፣ እባክህ ላይኩን ስትል ትማጸነዋለች። እናም ቀስ ብለህ አውራ፣ ድምፅህን ቀንስ ስትለው እሱ ግን የመናገር ፍላጎቱን ሲጠይቃት እሷ እንዳትናገር ትገፋፋዋለች። እናም ሌሊት አውጥተው እንደሚቀብሩት ሁሉንም ነገር ታሳምነዋለች። አሁን እኔ ሰው ነኝ፣ ሰው ላይ የምተኩስ እኔ እኮ ወንጀለኛ ነኝ፣ በቃ እኔ እንዳልገደልክ እኔ እናገራለሁ። በቃ እኔ እናንተ ነን ይሄን ሚስጥር የምናውቀው። ስለዚህ ሚስጥራችንን ሁለታችንን እኔ ካልተናገርኩ ወይም አንተ ካልተናገርክ በፍጹም ማንም አያውቅም። ስለዚህ አንተ ሚስጥሬን ደብቅ፣ እኔ ሚስጥሬን ደብቅልሃለሁ ትለዋለች። አቶ ላይኩንም በፍጹም እኔ ያንቺን ሚስጥርም ይቅርታም አልፈልግም ይላታል። ግን በዛን መሀል ዳግም በር ያንኳኳል። በር ሲያንኳኳ ምን ፖሊስ ነው ሲል አይ ፖሊስ ላይሆን ይችላል፣ ቆይ እስኪ ማን ነው ግቡ ስትል የገባው ልጇ ነበረ። በሩን ከፍቶ ገባና እማዬ ሀምራን ሻንጣዋን ጠቅልላ መታልሻለች ይላታል። መጣች እንዴት ትምጣ ታዲያ ስትል ደንግጣ ስለነበር እንዴ እማዬ ግን ሰምተሽኛል? ሀምራን መታለች እኮ ነው ያልኩሽ ይላታል። ትደነግጥና በድጋሚ ምን ሀምራን ቆይ መጣ እንዴ ላይኩን ትለውና ትታቸው ትወጣለች። ሁለቱንም አባዬ ምን ሆነ ነው ጋሺ በጣም የደነገጥክ ትመስላለህ፣ ተረጋጋ ሲለው እሺ አይ እኔ ደህና ነኝ፣ ያው ራሴን ላዳምጥ ብቻዬን እዚህ ልረፍ ብዬ ነው ወደዚህ የመጣሁት ይለዋል። እንግዲያውስ ራስህን አረጋጋ ጋሺ፣ በቃሽ እኔ ልሄድ ይለውና እሱም ተከትሎ ይሄዳል ወደ ሳሎን ስትሄድ እሷም ያየችው ሀምራን ከባሏ ጋራ ቁጭ ብላ ነበረ። እሺ ሀምራን እንኳን ደህና መጣሽ፣ እንኳን በሰላም መጣሽ ስትል ፈገግ ብላ ሰላም ትላታለች። ሀምራንም ከተቀመጠችበት ተነስታ ውዷ ማቴ እንኳን ደህና ቆየሽኝ፣ ደህና ነሽ ስትል ሁለቱ ያው በሚስጥራቸውም ቢሆን በውሸት ፈገግታ ተሞልተው ግራ ተጋብቶ ናሁም እያያቸው ነበረ። ያው እንግዲህ ራት እንዳላዘጋጅልሽ ከመሸነ የመጣሽው፣ ይቅርታ፣ አይ ምንም ችግር የለውም አማቴ ትላታለች።
እሷም ዞር ትልና ቁጭ ካለች በኋላ አማትም ዞር ብላ ልትሄድ ስትል ሀምራን ከዚህ በኋላ እኔን አያድርገኝ እንዴት እንደምጫወትብሽ የተወለድሽበትን ቀን አስቆጥርሻለሁ ስትል ብቻዋን እያወራች ወደ መኝታ ቤት ትመለሳለች። ናሁምም ቆይ ግን እኔና አንቺና የእናቴ ነገር ግን እያሳሰበኝ ነው። ምንድን ነው ይሄ ነገር አልገባኝም። የሆነ የሁለታችሁ የምትተዋወቁበት ኮድ አለ ማለት ነው። ምንም እየገባኝ አይደለም ሲላት፣ ምንም ችግር የለውም ያው እንዳየህ ነው፣ ግን ለእኔ ከዱላ ላይ ይበልጣል ሰላም አባባሏ እናትህ ትለዋለች። አልገባኝም ግን እንዴት እንደሆነ ብቻ ግልጽ ይሆንልኝ ይሆናል አንድ ቀን ይላታል። እሱም እሺ ይልና ለማንኛውም ሂጂ አሁን ወደ መኝታ ቤት። አዎ ደክሞኛል ስትል አምራን ወደ መኝታ ቤት ትሄዳለች። ዳግም ወደ ኪችን ሄዶ ስለነበር ናሆምም ወደ ኪችን በአጋጣሚ ሲሄድ ዳግምን ያገኘዋል። እንዴ ዳግም እዚህ ነህ እንዴ ሲል፣ አዎ በቃ እዚህ ትንሽ ውሃ ልጠጣ መጥቼ ነበር። በቃ እሺ ናሆም ደህና ደር ሲለው፣ ቆይ እስኪ ላውራ ከፈልጋለሁኝ። ዳግም ቆይ ግን ምንድን ነው ሳይህ በጣም ምስኪንና ስልክ ስታወራም አላይህም፣ ጓደኛ ምናምንም የለህም። እኔ ምልህ በእናትህም ሆነ በአባትህ እህትም ሆነ ወንድም የለህም ሲለው፣ በጣም ደስ የሚል ጥያቄ ነው ያቀረብክልኝ። ይኸውልህ ናሁም አንድ ነገር ልንገርህ፣ እኔ የማቀው እሱ የማያቀኝ ወንድም አለኝ፣ በጣም ነው የምወደው ይለዋል። አልገባኝም እንዳልነግርህ